አልኢክቲፋኡ ዛቲ የሚለውን ርዕስ በሚዳሰስበት ጊዜ በዋናነት ሊታይ የሚገባው በሶስት አይነት ደረጃ ነው። እንግዲህ የመጀመሪያው ደረጃ አልኢክቲፋኡ ዛቲ የሚባለው በምን አይነት መንገድ ነው ሊታይ የሚገባው? ይህ አልኢክቲፋኡ ዛቲ ራስን መቻል ነው። እኛ እንግዲህ የምንለውና ራስ መቻል የሚባለው ነገር ራሱን የቻለ ቅርጽ አለው። አንድ ሰው አልኢክቲፋኡ ዛቲን ለመረዳት ራሱን የቻለ ቅርጽ ይቀመጥለታል። ያንን ቅርጽ ተከትሎ ነው አልኢክቲፋኡ ዛቲ ማለት ራስን መቻል የሚባለው ነገር በእንዲህ አይነት ነገር ነው መገኘት የሚችለው። ለምሳሌ ከዛ መካከል የመጀመሪያው አልኢክቲፋኡ ዛቲ የሚለው ቃል ምንድነው? ግንዛቤው። አንድ ሰው ከግንዛቤው ነው መጀመሪያ ያለበት። ምክንያቱም ይሄ በመጀመሪያ ጊዜ ላይ ፉቃሃዎቹ በጥንት የሚያውቁት አጠቃቀም አይደለም። ይሄ አይነት አገላለጽ እነሱ የሚያውቁት አይደለም። ግን ይሄ አገላለጽ አልኢክቲፋኡ ዛቲ የሚለው አገላለጽ ራሱ ተርኪቡ ተውሲፊ የሆነ ነው፣ ወስፊ የሆነ ነውና ወስፉን ከዛ ጋር ስለሚያያይዙት ፉቃሃዎቹ ያስቀመጡበትን እይታ ያንን ግንዛቤ ወስዶ ነው ይሄ ስያሜ ሊመጣ የቻለውና መጀመሪያ ሊገነዘብ የሚገባው አንድ ሰው አልኢክቲፋኡ ዛቲ ሲባል ምን አይነት ግንዛቤ ነው ሊኖረው የሚገባው። በሁለተኛ ደረጃ ደግሞ ምን ያህል ትኩረት ተሰጥቶታል የሚለው ደግሞ ራሱን የቻለ ነው። ፉቃሃዎቹ ለዚህ አልኢክቲፋኡ ዛቲ ለሚለው ምን ያህል እነሱ በሚያስቀምጡት ገለጻና እነሱ ባስቀመጡት ግንዛቤ ምን ያህል ትኩረት ሰጥተውታል ራሱ ሊዳሰስ የሚገባ ነጥብ ነው። ሶስተኛ ላይ ደግሞ አልኢክቲፋኡ ዛቲ የሚለው አሁን በተቀመጠው ይሄ በእስጢላሁ ግንዛቤ መቼ ነው የተጀመረው? ምን ያህል እድገትስ አሳይቷል? እንደገና ደግሞ እድገቱስ እንዴት ነው ከጊዜ ወደ ጊዜ እየጨመረ የመጣው የሚለው ነው። አራተኛው ደግሞ አልኢክቲፋኡ ዛቲ ራሱን የቻለ ብዙ አይነት አለው። በአንድ የሚቆም ብቻ ሳይሆን ብዙ አይነቶች አለው። ከዛ ጋራ ደግሞ እያንዳንዱ አይነት አልኢክቲፋኡ ዛቲ ስር የሚገባው አይነት ራሱን የቻለ ቁም ነገር አለው። ራሱን የቻለ ትኩረት የሚሻ ነጥብ ስለሆነ እሱም ራሱን የቻለ ዳሰሳ አለው። ሌላኛው ደግሞ ያው መጀመሪያ ላይ እነሱም ሊጠቅሱ እንደሞከሩት ከቁርአንም ከሐዲስም ራሱን የቻለ ማስረጃዎችና ማጣቀሻዎች ተይዞለታል። ይሄ የመጀመሪያው ነው። የመጀመሪያው እንግዲህ አልኢክቲፋኡ ዛቲን በምን አይነት መንገድ ነው መቅረጽ የምንችለው የሚለውን ነጥብ ነው የምንዳስስበት። በሁለተኛ ላይ ደግሞ አላማው ምንድነው፣ ግቡ ምንድነው የሚለው ደግሞ ራሱን የቻለ ነው። ግብ አለው። አንድ ሰው አልኢክቲፋኡ ዛቲ የሚለውን ራስን መቻል የሚለውን በሚዳስስበት ጊዜ ይህንን ጥናት በሚያካሂድበት ጊዜ መቼም ራሱን የቻለ አንድ ጥናት ነው። አንድ ሰው ንግድ ለመግባት ከፈለገ ብዙ የሚያጠናቸው ጥናቶች አሉ። ለምሳሌ ምንድነው መነገድ የሚፈልገው? ንግዱንስ መቼ ነው መጀመር የሚፈልገው? ንግዱስ ምን ያህል ካፒታል ነው ከሱ የሚፈልገው? ያ ንግድ ከየት አይነት ምርት ነው ማምጣት ያለበት? መቼ ነው ንግዱ መካሄድ ያለበት? ምናልባት ያው ገበያው የሚቀዘቅዝበት የሚሞቅበት ጊዜ ይኖራል። ያ ምርት ደግሞ የሚገኝበት ሰዓት አለ፣ የማይገኝበት ሰዓት አለ። ልክ ንግድ ላይ የሚገባ ሰው ራሱን የቻለ የንግድ ጥናት እንደሚያካሄደው ሁሉ አልኢክቲፋኡ ዛቲ ላይ ስንመጣ፣ ራስ መቻል በሚለው ላይ ስንመጣ ሰውየው ራሱን የቻለ ጥናት ማድረግ አለበት በዚህ የጥናት ዘርፍና በዚህ ራስ የመቻል ሂደት ላይ ማለት ነው። እና ራሱ ግብ አለው ብለናል። ከግቦቹ መካከል እንግዲህ ያው የሚጠቀሱ ብዙ አሉ። አንደኛው አልኢክቲፋኡ ዛቲ ከሚሰጠን ግቦች መካከል አንድ ሰው ምን ያህል ኢክቲፋኡ ዛቲ ላይ ለመሰማራትና ይሄንን አስተሳሰብና አመለካከት ለማስፋፋት ልፋት ማድረግ እንዳለበት ትልቁ ግብ ይሄ ነው። ሁሉም ሰው መረዳት አለበት አልኢክቲፋኡ ዛቲ ምንድነው የሚለው ጥቅሙን፣ እንደዚሁም ደግሞ ለማህበረሰቡ የሚያስተላልፈውን ለማህበረሰቡ የሚሰጠውን አስተዋጽኦ እስካወቀ ድረስ ከዛ በኋላ ያው መልፋት ይችላል። ለምን አልኢክቲፋኡ ዛቲ በሶስት መንገድ ማየት እንችላለን። አንደኛ እንደ ግለሰብ ያስፈልጋል፣ ሁሉም ራሱን መቻል አለበት። ሁለተኛ እንደ ማህበረሰብም ደግሞ ያስፈልጋል። ሶስተኛ ደግሞ እንደ ሀገርም ደግሞ ያስፈልጋል። አገር ሁለት ነገር ያስፈልጋል። መቼም ማንኛውም መንግስት ሁለት ነገር ያስፈልገዋል። አንደኛ በካፒታል የሚያስተዳድረውን ማህበረሰብ ማረጋጋት መቻል አለበት። በሁለተኛ ደግሞ ፖለቲካዊ ደግሞ ማህበረሰቡን ማረጋጋት መቻል አለበት። ለዚህ የፖለቲካዊ ሂደት አለው የማህበረሰቡ ደግሞ ኢኮኖሚካሊ ደግሞ ሂደቶች አሉ። ለዚህ ይሄ ለመንግስትም እንደ አገርን አገር አድርጎ ለማዋቀርም የሚያስፈልገው ነው። ማህበረሰብ ደግሞ እያንዳንዱ ሰው በግሉ ራሱን ደግሞ ለማኖርና ህይወቱን ለመግፋት ደግሞ የሚያስፈልገው ነው። እና ይሄ ደግሞ ራሱን የቻለ ያው ጥናቶች አለው፣ ሰፊ ነው። በነገራችን ላይ ወደ አልኢክቲፋኡ ዛቲ ስንመጣ ያው ኢክቲፋ የሚለው የተወሰደበት ቃል አለ። ይሄ በሉጋ መዳሰስ ይችላል፣ ሰፊ ዳሰሳዎች አሉት። አልኢክቲፋኡ ዛቲ ሲባል ኢክቲፋ ከምንድን ነው የተወሰደው? ይሄ
ራስን መቻል ከሚል ከክብረት መብቃቃት ከሚል ሌላውን አለመከጀል ከሚሉ ከብዙ ቃላቶች ነው እንግዲህ የተወሰዱት። ድህነትን መገፍተር ሰው ራሱን ከቻለ ከራሱ ድህነቱን በሚችለው ያህል የገፈተረ እንደሆነ መብቃቃት ይችላል። እስከ ተብቃቃ ደግሞ ጥገኛ አይሆንም። ጥገኛ ካልሆነ ደግሞ ለራሱም ለማህበረሰቡም ለአገር ከሸክምነት ራሱን ያዳነ ይሆናልና ይሄንን ነው እንግዲህ የሚያዩት። ሌላኛው ደግሞ ቅድም የጠቀስነው ያው ዋና ለዳሰስ የፈለኩት ዋናው ነገር ምንድነው ያው ከፊቅሁ ጋራ ደግሞ ሲያያዝ ያል ኢክቲፋኡ ዛቲን ጥናት ልናደርግ የሚገባው ለምንድነው? ምክንያቱም ተአሲል ማድረግ ያስፈልጋል። ተአሲል ማለት መጀመሪያ ፉቃሃዎች በዚህ ቃል አልተጠቀሙትም። ይሄ ከጊዜ በኋላ የመጣ ጊዜው የወለደው መሳኢል ከመሳኢሎቹ መካከል ጊዜ የወለደው ነው። ጊዜ የወለደው መስአላ እስከሆነ ድረስ በአስሉ በሸሪዓው በመቃሲዱ ስር አስገብቶ ዋና የሸሪዓውን ህግጋት የሸሪዓውን ቀዋዒድ ስር እንዲካተት ለማድረግ ራሱኑ መረዳት ያስፈልጋል፣ መገንዘብ ያስፈልጋል። ምክንያቱም በየጊዜው የሚመጡ አዳዲስ መሳኢሎች ወደ ዋናው ነው የሚመለሱት። ወደ ቀዋዒዱ ደግሞ ለመመለስና ወደ ዋናው እነሱን እንትን ለማድረግ ያው ራሱን የቻለ ጥናት ይፈልጋል። ለዛ ነው እና አልኢክቲፋኡ ዛቲ የምንለው እንግዲህ ታሪፉ ላይ ወይ ደግሞ አልኢክቲፋኡ ዛቲ ምንድነው በሚለው ላይ ስንመጣ ቅድም ሊጠቅሱ እንደሞከሩ በአራቱም ፉቃሃዎቹ በአራቱም መዝሐብ ላይ ራሱን የቻለ ስያሜ ሰጥተውታል፣ አተረጓጓም ሰጥተውታል። እና ከዛ አተረጓጉሞች መካከል እንግዲህ ያው አልኢክቲፋኡ ዛቲ ይሄ ኪፋያና እንደዚሁም ደግሞ አልሐጀቱል አስልያ የሚባል አለ። አልኪፋያ አልሐጀቱል አስልያ ይሄ ሁለቱም እንግዲህ አንድ ነው፣ በአንድ ትርጉም ነው የሚሄደው። ኪፋያም ካለ አልሐጀቱል አስልያ ካለም በአንድ ትርጉም ነው የሚሄደው። ባይሆን ግን ሐነፊያዎች ራሳቸውን የቻለ ስያሜ ይሰጡታል። እንደዚሁም ደግሞ ሻፊዒያዎችም ራሱን የቻለ ስያሜ ይሰጡታል። ይሄንን በምናይበት ጊዜ እንግዲህ ሐነፊያዎች ጋር በምንመጣበት ጊዜ ይሄ ኪፋያ የሚለውን ራሱ የሚሰጡት ምን አይነት ስያሜ ነው ከተባለ አንድ ሰው ከራሱ ላይ አደጋን መገፍተር የሚችልበት ነገር ነው። አደጋ የሚመልስልህ ነገር ሁሉ ይሄ ኪፋያ ነው። በምግብ ሊሆን ይችላል፣ መኖሪያ ሊሆን ይችላል። እንደዚሁም ደግሞ ለብርድ ጊዜ የሚለበስ ልብስ ይሆናል። እንደዚሁም ደግሞ ሙቀትን ከራስ ለመከላከል የሚለበስ ልብስ ይሆናል። እንደዚሁም ደግሞ የተለያዩ ማንኛውም እዳውንም ለመመለስ የተለያዩ ሐጃዎችን ከራሱ ላይ ለመከላከል ህይወቱን ለማቆየት የሚጠቅመው ነገር ሁሉ ይሄ ኪፋያ ውስጥ ይገባልና ይሄ ኪፋያ ውስጥ እስከገባ ድረስ ፉቃሃዎቹ በሐነፊያ በኩል ስንሄድ ይሄንን በሁለት መንገድ ነው የሚያዩት። አንደኛው በተሕቂቅና ሁለተኛው ደግሞ እንደዚሁም በተቅዲር አድርገው ነው የሚያዩት። ተሕቂቁ እስከ መጀመሪያ ስንጠቅስ የነበረው ነው። በተቅዲሩ ላይ ደግሞ እዳውን ይሄ ተቅዲሩ ውስጥ ይከቱታል። ተሕቂቀን ወተቅዲረን ብለው ይሄንን ያመጡታል። ይሄ ራሱን የቻለ ኪፋያ የሚለው ትርጉም የሚዳስሰው ነው። ሁለተኛ ደግሞ እንግዲህ ማሊክያ ጋር ደግሞ ስንመጣ ማሊክያዎች አንድ ሰው ኪፋያ አለው የሚባለው ራሱን መቻል አለበት። ለዚህ ኪፋያ የለውም ከተባለ ወይ ስራ የለውም ማለት ነው፣ ወይ ደግሞ እሱን የሚቀልበው ሰው የለም ማለት ነው፣ ወይም ደግሞ እንደዚሁ እሱን ሊረዳ የሚችል ሰው አለመኖሩ ነው። እንደዚሁም ደግሞ ስራም የለውም። ከሶስት አንድ ነው። ወይ ራሱ ሀብት የለውም፣ ወይ ደግሞ ነፈቃ የሚያደርግለት የሚቀልበው ሰው የለም፣ ወይ ደግሞ ስራ የለውም። አንድ ወይ ደግሞ በግልባጩ ምናሉ ስራ አለው፣ ነገር ግን ይሄ ስራ ብቁ አይደለም፣ ለሱ የሚበቃው አይነት ስራ አይደለም፣ ሐጃዎቹን ሁሉ የሚሸፍንለት ስራ አይደለም። ወይ ደግሞ ነፈቃ የሚሰጠው ሰው አለ፣ ያ ነፈቃ የሚሰጠው ሰው ደግሞ በበቂነት ነፈቃውን አይሰጠውም፣ ሐጃውን ሊዘጋለት የሚችል። ወይ ደግሞ ስራ አለው፣ ስራውም ደግሞ በዛው ደረጃ የሚፈልገውን ክፍተት የሚሸፍንለት አይደለም። ይሄ ሰው ምን የለውም፣ ኪፋያ የለውም ይባላል። ይሄንን ነገር ሲያገኝ ነው እንግዲህ ኪፋያውን አገኘ የሚባለው። እንደዚሁም ደግሞ በሐነፊያዎችም ደግሞ ስንመጣ በሻፊዒያዎችም ዘንዳ ስንመጣ ደግሞ ይሄንኑ ተመሳሳይ ይሰጣሉ። እና ይሄንን ታዲያ ዑለሞች እንደየዘመኑ እንደየጊዜው ሊያሰፉትና ሊያጠቡትም ቢችሉ ነገር ግን በተወሰነ ያህል መገደብ ከተቻለ እስከ 12 ኪፋያዎቹን እንግዲህ እስከ 12 አድርገው የሚገድቡበት ሂደት አለ። ከዛ በኋላ እንግዲህ ሁሉም በየጊዜው እንደየዘመኑ ዑለሞቹ ሁኔታቸውን ሐጃቸውን የአካባቢያቸውን የኑሮ ዘይቤ እየተመለከቱ መጨመርና መቀነስ የሚችሉትም ነገር አለ። ከነዚህ መካከል እንግዲህ ያው ሊጠቀስ የተሞከረ ብዙ ነገር አለ። ለምሳሌ ምግብና መጠጥ፣ ይሄ ወሳኝ ነገር ነው። ምግብ ያስፈልጋል፣ መጠጥ ያስፈልጋል፣ እንደዚሁም ደግሞ መኖሪያ ያስፈልጋል። ይሄ እንግዲህ ቅድም ሊጠቅሱ የተሞከረው ያህል ነው። ያው ሱረቱ ጣሃ ላይ የተጠቀሰው አለ። ከዛ በኋላ ደግሞ እንደዛውም ከትምህርት ጋር የተያያዘ ይሄም እንደዚሁ ነው። ሐታ አንድ ተማሪ እንግዲህ ደሃ የሆነ እንደሆነ
ዘካ እንኳን ሊሰጠው እስከሚቻል ደረጃ ምክንያቱም ይሄ ሰው ከትምርቱ በተለይ ሙተፈሪቅ ሆነና ሁሉ ነገሩን ለትምርቱ አሳልፎ የሰጠ ከሆነ የሚሰራበትን ትርፍ ሰዓት የሌለው ከሆነ ለመስራት የማይችል ከሆነ ይሄ ሰው ሊሰጠው ይገባል ካለበለዚያ ከትምርቱ ሊቋረጥ ነውና እንደዚሁም ደግሞ ከአሁን ደግሞ ዘመናዊ ትምርትንም ደግሞ ብንሄድ ምናልባት ህክምና ሊሆን ይችላል እንደዚሁም ደግሞ ኢንጂነሪንግ ሊሆን ይችላል የተለያዩ ደግሞ ያው ዓለማዊ ትምርቶች አሉ ቀለማዊ ትምርቶች ምንላቸው እነዚህ ደግሞ ማህበረሰቡ ውስጥ በፈርዱ ኪፋያ ደረጃ ሊቀመጡ የሚችሉ ነገራቶች እስከሆኑ ድረስ ለነሱም እንደዚሁ በዚሁ የትምርት ዘርፍ ውስጥ ማካተት ይቻላል ይላሉ እንደዚሁም ደግሞ የንጽህና መሳሪያዎችን ለምሳሌ መጥቀስ ይቻላል አንድ እንግዲህ ባለትዳር የሆነ ሰው ለባለቤቱ ምትጸዳዳበትን የንጽህና እቃዎቿን ሚያሟላለት መሆን አለበት ምክንያቱም ያው ለሱ መጋጌጥ ስላለባት ለሱ ሙሉ ሆና መቀረብ ስላለባት ለሷ የጽዳትን ምትጸዳዳበትን መጠቃቀሚያ እቃዎች በአጠቃላይ ሊያሟላለት እንደሚችል ነው ከዛው ጋር ደግሞ አያይዘው እንደዚሁም አንድ ሰው ማግባት ቢፈልግ ለምሳሌ ወጣት ነው ደርሷል ስሜት አለበት ማግባት ይፈልጋል ለዚህ ማግባት ከፈለገ የሚያገባበት ነገር ከሌለው ለትዳር የሚሆነውን ነገር ሰጥቶ እሱን መዳር ለምን ይሄ ራሱ አንዱ ከመሰረታዊ ሐጃዎቹ ፍላጎቶቹ መሰረት ስለሚመደብ ከዛ መካከል ይገባልና ይሄንንም በዚሁ ደረጃ ማየት ይቻላል ብሎ እንደዚሁም ደግሞ ህክምና ጋር የተያያዘ ነው እንደዚሁ ማስገባት ይቻላል ህክምና አንድ ሰው ሲታመም መታከም አለበት ከታከመ በኋላ ደግሞ መድኃኒት መግዛት አለበት እነዚህ ሁሉ ኪፋያ ውስጥ ነው የሚገቡት ብለው እንግዲህ ያስቀምጣሉ ሌላኛው ደግሞ ከዚሁ ጋር ያይዞ እዳም ደግሞ እንደዚሁ ነው ምክንያቱም እዳ ከሞት ያልተናነሰ ነው ሰውየው በእዳ አማካኝነት ሊታሰር ይችላል ለብዙ እንግልት ሊዳረግ ይችላል ለዚህ እሱ ማዕናዊ የሆነ ራሱን የቻለ የሞት አይነት ስለሆነ ከእዳም ጋር ያያይዙታል እዳውን መክፈልና ይሄን የመሰለ ሌላኛው ደግሞ የመጨረሻው ለምሳሌ አንድ ሰው ከክብር ጋር በተያያዘም ሊሆን ይችላል ከእድሜም ጋር የተያያዘ ሊሆን ይችላል ከጤንነትም ጋር የተያያዘ ሊሆን ይችላል ሚኻድመው ሰው ሚንከባከበው ሰው ሚያገለግለው ሰው ሊያስፈልገው ይችላል ያኔ እንግዲህ ይሄ ሰው በምን አይነት መንገድ ነው ያ የሚያገለግለውን ሰው ማግኘት የሚችለው ለዚህ ይሄ ራሱ ከኪፋያ ውስጥ ይገባል ይሄንን አላገኘም ማለት ይሄ ሰው ኪፋያ የሚበቃውን ያህል አላገኘም ማለት ነው ለዚህ እንደ አጠቃላይ ነጥቦቹን ጠቅለል የምናደርግ ከሆነ አንድ ሰው ራሱን ችሎ ነው በሁለት እግር መቆም ያለበት በስራውም በኩል ቢሆን በትምህርቱም በኩል በማንኛውም የህይወቱ ዘርፍ ራሱን ችሎ ነው ሌላው ላይ ጥገኛ መሆን የለበትም ለዚህ እነዚህ ነገራቶችን ነው እንግዲህ ፉቃሃዎቹ በየመዝሐባቸው እንግዲህ በሐነፊያዎችም ብንሄድ ሻፊዒያዎችም ማሊኪያዎችም ሐናቢላዎችም ጋር ብንሄድ እያንዳንዳቸው ራሱን የቻለ ዳሰሳ የሚያስቀምጡበትና ይሄንን ሁሉ ነው ማሟላት ያለበት አንድ ሰው ኪፋያ አለው ሲባል ምክንያቱም ይሄ የኪፋያ ነገር ቀላል አይደለም እያንዳንዱ አሁን እኛ በሻፊዒያ መዝሐብ እንኳን ስንማር ፊቅህ ባቦቻችን ላይ ይገባሉ ለምሳሌ በዘካ ላይ የሚገቡበት እንደዚሁም ደግሞ በተለያዩ መሳኢሎቻችን ላይ ልናገኛቸው የምንችል ነጥቦች ናቸው እና ይሄ ሰው قدر من كفايته አለው ወይ እየተባለ በብዙ ቦታ ላይ እንግዲህ ያው መሳኢሎች ላይ ይዳሰሳሉ እነዚህ እንዳሰሳዎች ለማየት ኪፋያ መጀመሪያ ተሰውር ማድረግ አለበት ለዛ ነው الاكتفاء الذاتي ይሄን ሁሉ ተሰውር ነው ሰውየው በዚህ ታሪፎች ነው መረዳት ያለበት ከዛ በኋላ የሚያስፈልገውን ያህል መሄድ ያለበትና ይሄ ሁሉ እንግዲህ ያው የሚያስፈልገው ያው ሰውየው መስራት አለበት የሚያስፈልገውን ነገር እንደ ግለሰብነት መያዝ አለበት እንደ ማህበረሰብ ደግሞ ኡማውን የሚጠቅም ነገር ደግሞ መዳሰስ አለበት አንድ መንግስት ወይ ደግሞ አንድ የሀገር አስተዳደር ለኡማው አብዛኛው ስራ እጦት ያለበት ከሆነ ለማህበረሰቡ ምን እንደሚያስፈልጋቸውና እንደ ማህበረሰብ በምን ራሳቸው መቋቋም እንዳለባቸው የማሰብ ግዴታ እንዳለበት ከዛም በዘለለ ደግሞ ለራሱ ለአስተዳደሩ ስርዓቱ የተዋቀረ እንዲሆን በደና በጥሩ የሄደ እንዲሆንና ስርዓቱ የተጠናከረ እንዲሆን ማህበረሰቡን ማደራጀት ግዴታ ስላለበት በዚህ ሁሉ ነው እንግዲህ የምናየውና በዋናነት ያው ሶስት ነጥብ ነው ዋና የምንይዘው አንድ ሰው በራሱ አስቦ ራሱን ከምንም ነገር ነፃ ለማድረግ ራሱን የቻለ በሁለት እግር የቆመ መሆን አለበት የራሱን መብቃቃት መፈለግ አለበት በሁለተኛ ደረጃ ደግሞ እንደዚሁ እንደ ማህበረሰብ ሊታሰብበት የሚገባ ነው ከዛ በኋላ ደግሞ እንደ ሀገር ደግሞ መታሰብ የሚገባ ጉዳይ ስለሆነ እኛ ደግሞ ያው አልহামዱሊላህ ሁሉም እንደ ሀገሩ ብዙ ምርት ሊያመጣ ይችላል ብዙ ነገር ሊሰራ ይችላል ብዙ ነገር ሊያፈራ ይችላል ምክንያቱም الاكتفاء الذاتي ከሀገሩ ምርት መጠቀም የሚጀምርበት ጊዜ ይሆናል አንድ ሰው الاكتفاء الذاتي ራስን መቻል ሲጀምር የውጭ ነገርን አይጠቀምም የራሱን ነገር ያመረተ በራሱ ነገር መኖር በራሱ ነገር መተዳደር ለራሱ ተርፎ ለሌላው የመሆን አቅም ይኖረዋልና ይሄንን ነገር ለማድረግ ሰውየው የራሱን ጉልበት ማወቅ አለበት የራሱን አቅም ማወቅ አለበት ምንድነው ያለኝ ጉልበት ራሴን ለመቻል ምንድነው የሚያስፈልገኝ ብራመድስ ምን መስራት ይችላል የሚለውን በሰፊ እንግዲህ የሚዳሰስበት ነው ይሄ ሁላችንም እንግዲህ ያው ተመልሰን በዚህ ርዕስና በዚህ
አንድ ራሱን የቻለ ዳሰሳ የሚፈልግ አጀንዳ ስለሆነ ሁሉም ሰው የራሱን ዳስሶ ራሱ ጥናት አድርጎበት ራሱንና ማህበረሰቡን ፊት አንድ እርምጃ የሚቀደምበትንና ተቀዳሚ የሚሆንበትንም ነጥብ ማሰብ ያስፈልጋል የሚል ነው። እንግዲህ ጠቅለል ያለው ርዕስ ይሄንን ይመስላል። እንግዲህ በዚህ ላይ መቋጨት ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።